በአሁኑ ሰዓት በዓለማችን እጅግ አስፈሪው ረቂቁና ስውሩ ጦርነት በአካል በየብስ ላይ ሳይሆን በሰው ልጅ ሕሊና ሊታሰብ በማይችል ጥልቀት በፓስፊክ ውቅያኖስ ሰማያዊ ጨለማ ውስጥ ሊካሄድ ጥቂት ሰከንዶች ብቻ ቀርተውታል። የዓለም ሀያል የምትባለው አሜሪካ ለዘመናት የገነባችው የባህር ላይ የበላይነት የቻይናው ድራጎን አስፈሪ ግስጋሴ ምክንያት አደጋ ላይ መውደቁን ስትረዳ አሁን ወደማይቀለበስና እጅግ ሰቅጣጭ ወደሆነ ወታደራዊ እርምጃ ገብታለች። ዋሽንግተን በታሪኳ አይታው በማታውቀውና በብዙ ቢሊዮን የሚቆጠር ዶላር በፈሰሰበት ግዙፍ እቅድ ወደ 20 የሚጠጉ የቨርጂኒያ የባህር ሰርጓጅ መርከቦችን በሚሳኤል ተሸካሚነት በመቀየር ቻይናን ከጥልቁ ውቅያኖስ ሆና ልትወር ልታስፈራራና ከዓለም ካርታ ላይ ልትደመስስ ዝግጅቷን አጠናቃለች። ይህ ተራ ወታደራዊ ዝግጅት ወይንም ስልታዊ ሽግግር ሳይሆን የፓስፊክን ውቅያኖስ ወደ እሳት ባህር የሚቀይር የቻይናን የባህር ዳርቻዎች የሚሰነጥቅና የሶስተኛውን የዓለም ጦርነት መለከት የሚነፋ አጋንንታዊ የጥፋት ድግስ ነው። ፔንታገን በቅርቡ ይፋ ያደረገው ይህ መሰረታዊ ስትራቴጂ ለውጥ 19 የሚሆኑ የቨርጂኒያ ክላስ የባህር ሰርጓጅ መርከቦችን ከጥቃት መርከብነት ወደ ሚሳኤል ተኳሽነት የመለወጥ እቅድ ነው። እነዚህ መርከቦች ቪፒኤም የተባለ እጅግ ረጅም የሆነ የሚሳኤል ማከማቻ ክፍል እንዲገጠምላቸው ይደረጋል። ይህ ክፍል ብቻውን መርከቧ አሁን ከያዘችው 12 ሚሳኤል በተጨማሪም 28 አዳዲስ የቶም ሃውክና የሃይፐርሶኒክ ሚሳኤሎችን እንድትሸከም ያደርጋታል። ይህ ማለት አንዲት የአሜሪካ ሰርጓጅ መርከብ ብቻዋን መላውን የቻይናን የባህር ኃይል አመድ የማድረግና የቤጂንግን ስትራቴጂካዊ ቦታዎች በአይን ጥቅሻ ውስጥ የማውደም አቅም ይኖራታል ማለት ነው። እነዚህ መርከቦች እንደ መናፍስት በውሃ ውስጥ ተደብቀው ወደ ቻይና ድንበር በመጠጋት የቻይናው የአየር መከላከያ አጥር ሳይነቃው የሞት ዝናብ ሊያዘንብበት ቀጠሮ ይዟል። አሜሪካ ይህንን 76.6 ቢሊዮን ዶላር የሚፈጅ ታሪካዊ ውል ለጀነራል ዳይናሚክስ እና HII ስታስረክብ ዓላማዋ ግልጽና አስደንጋጭ ነው። ቻይናን በውሃ ውስጥ በሚቀብር በሚሳኤል ግንብ መክበብና አንገቷን መቅላት። ይህ ኢንቨስትመንት የአሜሪካን የኒውክሌር ሶስት ማዕዘን አቅም የሚያጠናክርና የፓስፊክን ውቅያኖስ የአሜሪካ የግል ንብረት የሚያደርግ ነው። የአሜሪካ የባህር ኃይል አዛዦች በታላቅ እብሪት እንደሚናገሩት እነዚህ አዳዲስ መርከቦች በጠላት ክልል ውስጥ ያለምንም ፍርሃትና ከልካይ እንደፈለጉ ይፈነጩባቸዋል። ይህ ማለት ቻይና ለዓመታት የገነባቻቸው አርቲፊሻል ደሴቶች፣ የወታደራዊ ቤዝ ግንባታዎችና የባህር ዳርቻ ከተማዎቿ አሁን ባልታሰበ አቅጣጫ በሚመጣ የሚሳኤል ማዕት ሊወድሙና ወደ አመድ ክምርነት ሊቀየሩ ጥቂት እርምጃዎች ብቻ ቀርተዋቸዋል። የዚህ ጥቃት እጅግ አስፈሪውና የቴክኖሎጂ ጥግ የታየበት ክፍል ደግሞ አሜሪካ ለመጀመሪያ ጊዜ በባህር ሰርጓጅ መርከብ ላይ ልታሰማራ ያሰበችው ኤንኤንኤም የተባለው አብዮታዊ የሚሳኤል አይነት ነው። ይህ ቴክኖሎጂ የባህር ሰርጓጅ መርከቦች በውሃ ውስጥ ተደብቀው እያሉ በሰማይ ላይ የሚበሩ ድሮኖችን፣ የጦር አውሮፕላኖችንና ድሮኖችን መጥተው እንዲጥሉ ያስችላቸዋል። እስካሁን ባለው የታሪክ ሂደት የባህር ሰርጓጅ መርከቦች የአየር ጥቃት ሲሰነዘርባቸው ከመሸሽ ውጪ አማራጭ አልነበራቸውም። አሁን ግን አሜሪካ ባህር ሰርጓጆቿን ወደ የአየር ላይ ገዳይ በመቀየር የቻይናን አቪዬሽን ክንፍ በመቁረጥ የፓስፊክን ሰማይና ባህር ጠቅልላ ልትቆጣጠር ነው። ይህ የቴክኖሎጂ ጥግ ቻይናን ብቻ ሳይሆን መላውን ዓለም በድንጋጤ ያንቀጠቀጠ የጦር መሳሪያ አብዮትና የአንድ ወገን የበላይነት የታወጀበት አዋጅ ነው። ቻይና በበኩሏ ዝም ብላ አልተቀመጠችም። የቤጂንግ ድራጎን አሁን ባለው ሁኔታ ከዩናይትድ ስቴትስ በበለጠ ፍጥነት የባህር ሰርጓጅ መርከቦችን ወደ ውቅያኖስ እየላከ ይገኛል። ከ2021 እስከ 2025 ባለው ጊዜ ውስጥ ብቻ ቻይና 10 አዳዲስ ኒውክሌር ሰርጓጆችን ስታስመርቅ፣ አሜሪካ ግን 7 ብቻ ነው መስራት የቻለችው። ቻይና 234 የጦር መርከቦችን በማሰለፍ ከአሜሪካ 219 መርከቦች ክምችት በቁጥር በልጣ ትገኛለች። ቻይና የራሷን የቨርጂኒያ ክላስ ተመጣጣኝ የሆኑትን ታይፕ 095 እና ታይፕ 096 የተባሉ ኒውክሌር ተሸካሚ ሰርጓጅ መርከቦችን እያመረተች ሲሆን እነዚህ መርከቦች እንደ አሜሪካዎቹ ሁሉ የክሩዝ ሚሳኤል መተኮሻ ተርሚናሎችን የታጠቁ ናቸው። ቤጂንግ እስከ 2035 ድረስ የባህር ሰርጓጅ ኃይሏን ወደ 80 ለማሳደግ ሌት ተቀን እየደከመች ነው። ይህ የአያላን እሽቅድድም የዓለምን ውቅያኖስ ወደ ፈንጂ መጋዘንነት ቀይሮታል። ይህ በሁለቱ ሀያላን መካከል የተቀጣጠለው የጥልቁ ባህር እሽቅድድም ዓለምን ወደ መጨረሻው የጥፋት አፋፍ እየገፋት ነው። አሜሪካ ቻይናን በሚሳኤል ሰርጓጆች ለመውረር የያዘችው እቅድ በተለይ በታይዋን ጉዳይ ላይ ያለውን ውጥረት ወደ ቀጥታ ጦርነት ሊቀይረው ይችላል። የቻይና የሮኬት ኃይል በታይዋን ዙሪያ ያሉትን የአሜሪካ ወደቦች፣ የሄሊኮፕተር ማረፊያዎችና የአቅርቦት መስመሮችን ለማውደም ዝግጅቱን አጠናቋል። አሜሪካ ደግሞ በምላሹ
የታይዋንን ድንበር ሰንጥቀው የሚገቡ የባህር ጥልቅ ገዳዮችን አሰማርታለች። እነዚህ መርከቦች እንደ መናፍስት በዝምታ ተደብቀው የቻይናን ራዳሮችና የጦር እዝ ማዕከላትን በመምታት ለታላላቆቹ የአውሮፕላን ተሸካሚ መርከቦች መንገድ የመጥረግ ግዳጅ ተሰጥቷቸዋል። ይህ ማለት በመጪው ጦርነት የመጀመሪያው ሰለባ የሚሆኑት የቻይና የባህር ዳርቻ ከተማዎችና የኢኮኖሚ ማዕከላት ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ክላስ የተባሉ ግዙፍ የጦር መርከቦችን ለመገንባትና የአሜሪካን የወርቃማው አርማዳ ለማጠናከር የገቡት ቃል ይህንን የጥፋት ጉዞ ይበልጥ አፋጥኖታል። ይህ $275 ቢሊዮን የሚፈጅ የታሪክ ትልቁ የባህር ኃይል ግንባታ አሜሪካን በዓለም ውቅያኖሶች ላይ ፍጹም አምባገነን ለማድረግ የታለመ ነው። አሜሪካ በአሁኑ ወቅት በመካከለኛው ምስራቅ ከኢራንና ከእስራኤል ጋር በገባችበት ጦርነት የመሳሪያ ክምችቷ እየተመናመነ ባለበት በዚህ አደገኛ ወቅት ለፓስፊኩ ግንባር እንዲህ ያለ ግዙፍ ኃይል ማዘጋጀቷ ቻይናን ለማንበርከክ ያላትን አክራሪ ቁርጠኝነት ያሳያል። ትራምፕ የባህር የበላይነትን እንደ የግል ክብራቸው በመቁጠር መላውን የፓስፊክ ውቅያኖስ ወደ አሜሪካ የግል ሐይቅነት ለመቀየር እየጣሩ ነው። ይህ የወደፊቱ ጦርነት እንደ ቀድሞቹ በሜዳ ላይ የሚደረግ ሳይሆን አጥንት በሚሰነጥቅ የውሃ ግፊትና በዲጂታል ሰርኪዩቶች የሚመራ ነው። የአሜሪካ ሰርጓጆች የቻይናን የባህር ዳርቻዎች ከበባ ውስጥ በማስገባት የቻይናን ኢኮኖሚና ወታደራዊ መዋቅር በአንድ ጀንበር የማፈራረስ ግብን ሰንቀዋል። የሃይፐር ሶኒክ ሚሳይሎች ከውሃ ውስጥ ተተኩሰው የቤጂንግን ቤተ መንግስትን ለመምታት የሚፈጅባቸው ጊዜ ከጥቂት ደቂቃዎች አይበልጥም። ይህ ማለት ቻይና አሜሪካ ጥቃት ሰንዝራባታለች ብላ ለማመንና ምላሽ ለመስጠት እንኳን ጊዜ አይኖራትም ማለት ነው። ይህ የመብረቅ ጥቃት ቻይናን ከዓለም ካርታ ላይ የመደምሰስ ያህል አቅም አለው። የሰሜን ካሮላይና የባህር ዳርቻ ድንጋዮች ሳይሆኑ የቨርጂኒያ ክላስ ብረቶች ናቸው ዛሬ የታሪክን አቅጣጫ የሚወስኑት። የአሜሪካ የባህር ኃይል አዛዥ አድሚራል ዳሪል ካውድል በታላቅ ኩራት እንደተናገሩት እነዚህ አዳዲስ መርከቦች የአሜሪካን የባህር የበላይነት ለ10 ዓመታት ያረጋግጣሉ። ነገር ግን ከዚህ ኩራት በስተጀርባ ያለው እውነት በመቶ ሺዎች የሚቆጠሩ ሰዎችን ሕይወት የሚቀጥፍ የዓለምን ንግድ የሚያቆምና የሰው ልጅን ስልጣኔ ወደ ኋላ የሚመልስ አሰቃቂ እልቂት ነው። የቨርጂኒያ ክላስ መርከቦች አሁን አጥቂ ከመሆን አልፈው የጥፋት ማዕከል ወደ መሆን ተሸጋግረዋል። እያንዳንዱ መርከብ 40 የሚሆኑ ገዳይ ሚሳኤሎችን ተሸክመው በቻይና ደጅ ላይ ሲያደቡ ቤጂንግ በከፍተኛ ሽብርና ስጋት ውስጥ መውደቋ አይቀሬ ነው። ይህ ጦርነት የሰው ልጅ ሕሊና ሊሸከመው ከሚችለው በላይ እጅግ ዘግናኝ ውጤት እንደሚኖረውም አያጠራጥርም። ቻይና በበኩሏ የራሷን የውሃ ውስጥ ድሮኖችና የሚሳኤል የታጠቁ ሚስጥራዊ ሰርጓጆችን በማሰለፍ ለአሜሪካ መራራ ግብዣ አዘጋጅታላታለች። ባለፈው መኸር በቤጂንግ በተካሄደው ወታደራዊ ትርኢት ላይ ቻይና ያሳየችው የሃይፐርሶኒክ መሳሪያዎችና የውሃ ውስጥ የሚንቀሳቀሱ ሰው አልባ ገዳዮች የአሜሪካን ሰርጓጆች ለማደን የተዘጋጁ ናቸው። ይህም ማለት በመጪው ጦርነት የፓስፊክ ውቅያኖስ ወለል በብረትና በኒውክሌር ፍርስራሽ የሚሞላበት ውሃውም በደም የሚቀላበት አሰቃቂ ምዕራፍ ተከፍቷል ማለት ነው። የውቅያኖሱ አሳዎች ሳይቀሩ በባሩድ ጭስ የሚታነቁበት፣ ሰማዩም በሚሳኤል ብልሽታ የሚቃጠልበት ያቀን ደርሷል። ይህ በዋሽንግተንና በቤጂንግ መካከል የተቀጣጠለው የሚሳኤል ሰርጓጅ ፍጥጫ የሰው ልጅ ታሪክ ካያቸው እጅግ አደገኛ መስቀለኛ መንገዶች አንዱ ነው። አሜሪካ ቻይናን ከጥልቁ ባህር ሆኜ እመታሻለሁ፣ ምድርሽንም በሚሳኤል አርሳታለሁ ስትል፣ ቻይና ደግሞ ሰርጓጆችሽን በገዛ መሳሪያቸው አጠፋቸዋለሁ፣ ፓስፊክንም የአሜሪካ መቃብር አደርጋታለሁ በማለት ምላሿን እየሰጠች ነው። በዚህ ታላቅ የሀያላን ፍልሚያ ውስጥ የሚተርፍ ማንም የለም። የባህር ሰርጓጅ መርከቦቹ የሞተር ድምፅ የአንድ ታላቅ ስልጣኔ መቃብር ቆፋሪዎች ጩኸት ይመስላል። አሜሪካ ዛሬ በሚሳኤል የታጠቁ 20 ሰርጓጆችን በፓስፊክ ውቅያኖስ ላይ ዘርግታለች። ይህ ደግሞ ለቻይና ብቻ ሳይሆን ለመላው ዓለም ሰላም የመጨረሻው የሞት መርዶ ነው። ይህ የባህር ስር አርማጌዶን ዛሬ በይፋ ተጀምሯል። አሜሪካ የቻይናን የባህር ላይ ግድግዳ ለመስበር የያዘችው በሚሳኤል የታጠቁ ሰርጓጆች እቅድ የፓስፊክን ውቅያኖስ ወደማይጠፋው የእሳት ቃጠሎ እየከተተው ነው። የ76.6 ቢሊዮን ዶላር ውልና የሃይፐርሶኒክ ሚሳይሎች ዝግጅት ቻይናን ከአሁኑ በወታደራዊ ከበባ ውስጥ ከቷታል። የሰው ልጅ ስልጣኔ በውቅያኖስ ጥልቀት ውስጥ በሚገኙ የኒውክሌር ሪያክተሮችና በሚሳኤል ተርሚናሎች እጣ ፈንታው ሊወሰን ጥቂት ጊዜያት ቀርተውታል። አሜሪካ ቻይናን በሚሳኤል ሰርጓጆች ልትወር ነው። ይህ ውሳኔ ደግሞ የዓለምን የታሪክ አቅጣጫ ወደ ጥፋት የሚቀይር የታሪክ ትልቁ ስህተት ሊሆን ይችላል። ሰማዩ በጢስ ባህሩም በደም የሚሸፈንበት ያ ቀን ደርሷል። የአሜሪካ የባህር ኃይል እቅድ በቀጠናው ያሉትን አጋሮቿን ለእነ ጃፓን፣ አውስትራሊያና ፊሊፒንስ የሐሰት የደህንነት ተስፋን ቢሰጥም በተግባር ግን ጦርነቱ ሲቀሰቀስ እነዚህ ሀገራት የመጀመሪያዎቹ የጥፋት ሰለባዎች መሆናቸው አይቀሬ ነው።
የቻይና የሚሳኤል ኃይል በእነዚህ ሀገራት ላይ የሚገኘውን ማንኛውንም የአሜሪካ ወታደራዊ መገኘት ለማጥፋት ቀስቱን አዘጋጅቷል። አሜሪካ በሚሳኤል ሰርጓጆቿ አማካኝነት የመጀመሪያውን ደሴት ሰንሰለት አልፋ ለመግባት የምታደርገው ጥረት የቻይናን ሉዓላዊነት በቀጥታ የሚጋፋ በመሆኑ ጦርነቱ ወደ ኒውክሌር ግጭት የመሸጋገር ዕድሉ 100% ነው። ይህ ማለት የሰው ልጅ የታሪክ ምዕራፍ በፓስፊክ ውቅያኖስ ውስጥ ሊያበቃ ይችላል ማለት ነው። በመካከለኛው ምስራቅ የሚበቅለው የጦር ዘር ፍሬ ሞትና ውድመት እንጂ ሰላም ሊሆን አይችልም። አሜሪካ በቻይና ላይ ያሰማራችው ይህ የሚሳኤል ሰርጓጅ ጦር ለዓለም ሰላም ሳይሆን ለዓለም ፍጻሜ የቀረበ ግብዣ ነው። ዛሬ በዋሽንግተን በሚታየው ድል አድራጊነት ነገ በመላው ዓለም የሚሰማ የለቅሶ ድምፅ ሊሆን እንደሚችል ታዛቢዎች በከፍተኛ ስጋት እየተነበዩ ይገኛሉ። እያንዳንዱ የሚፈነዳ የሚሳኤል ቦምብ የአንድን ታላቅ ስልጣኔ መውደቂያ ደወል እየደወለ መሆኑን ዓለም ሊረዳው ይገባል። ጊዜው እያለቀ ነው። ሰዓቱም ወደ መጨረሻው ጥፋት እየቆጠረ ነው። የባህር ጥልቁ አውሬዎችም ነቅተዋል። ቻይናም በተጠንቀቅ ትጠብቃለች። የሰው ልጅ ካልተመለሰ ከዚህ እሳት የሚተርፍ ምንም ነገር አይኖርም። አሜሪካ ዛሬ በፓስፊክ ላይ የታሪክ ትልቁን ወረራ ጀምራለች። መጨረሻው ግን የት እንደሚሆን ማንም አያውቅም። ይህ ወታደራዊ ግስጋሴ አሜሪካን ወደማይወጡበት የታሪክ አዙሪት ውስጥ እየከተታት ይገኛል። የቨርጂኒያ ክላስ መርከቦች አሁን ሰላም አስከባሪ ሳይሆኑ የጥፋት መሳሪያዎች ሆኗል። እያንዳንዷ መርከብ ወደ ቻይና የባህር ዳርቻ ስትጠጋ የዓለምን የንግድ መስመሮች ይዘጋሉ። የነዳጅ ዋጋም ይንራል። ሕዝቡም በረሃብና በበሽታ ይቆላል። ይህ በትራምፕ አስተዳደር ስር የተጀመረው የወርቃማው አርማዳ ፕሮግራም አሜሪካን ታላቅ የሚያደርጋት ሳይሆን አሜሪካን ለዘላለም የሚያጠፋት የመጨረሻው ስህተት ሊሆንም ይችላል። የቻይናው ፕሬዝዳንት ዢ ጂንፒንግ ማንኛውንም ወደ እኛ የሚመጣ እጅ ይሰበራል በማለት የሰጡት ማስጠንቀቂያ ዛሬ በፓስፊክ ሰማይ ላይ እያስተጋባ ይገኛል። በትክክልም ይህ በባህር ስር የሚደረገው ጦርነት የሰው ልጅን ታሪክ የሚቀይር ነው። የአሜሪካ ሰርጓጆች የቻይናን ምስጢራዊ የሚሳኤል ጣቢያዎች ለመምታት በሚንቀሳቀሱበት ወቅት ቻይና ደግሞ የአሜሪካን ከተማዎች ኢላማ ያደረጉ የኒውክሌር ሚሳኤሎቿን ታዘጋጃለች። ይህ የሞት ጨዋታ መጨረሻው የሰላም ውል ሳይሆን ምናልባትም የታላቁ የዓለም ጦርነት መጀመሪያ ሊሆን እንደሚችል ተንታኞች በከፍተኛ ስጋት እየገለጹ ይገኛሉ። እያንዳንዱ የሚፈነዳ ቦምብ የአንድን ታላቅ ስልጣኔ መውደቂያ ደውል እየደወለ መሆኑን ዓለም ሊረዳው ይገባል። ጊዜው እያለቀ ነው። ሰዓቱም ወደ መጨረሻው ጥፋት እየቆጠረ ነው። የባህር ጥልቁ አውሬዎች ዛሬ በይፋ ነቅተዋል። የአሜሪካ የባህር ኃይል እቅድ ቻይናን ለማንበርከክ ቢሆንም በተግባር ግን መላውን ዓለም ወደ አመድነት ሊቀይረው ይችላል። የቨርጂኒያ ክላስ መርከቦች ዛሬ በፓስፊክ ውቅያኖስ ውስጥ እንደ መናፍስት ይዘዋወራሉ። ይህ ግን ለሰላም ሳይሆን ለጥፋት ነው። ዓለም ይህንን የታሪክ ውድቀት በድንጋጤ እየተመለከተች ትገኛለች። የሰው ልጅ ካልተመለሰ ከዚህ እሳት የሚተርፍ ምንም ነገር አይኖርም። አሜሪካ ዛሬ በይፋ የጥፋት መንገድን መርጣለች። ቻይናም በሞት ግንባር ላይ ቆማ ትጠብቃታለች። በመካከለኛው ምስራቅ የሚበቅለው የጦር ዘር ዛሬ ፓስፊክን አዳርሷል። የጥፋት መለከቱም እየተነፋ ነው። የሰው ልጅ ከዚህ ጥፋት ለመዳን ያለው ዕድል በየሰከንዱ እየጠበበ መጥቷል። የቨርጂኒያ ክላስ መርከቦች የጥፋት ደመና ሆነው በቻይና ላይ አጥልተዋል። መጨረሻውም አሰቃቂ እንደሚሆን የታሪክ መራራ ሐቆች እየጠቆሙ ነው።